የመጀመሪያው ጉዳይ ስትገባ ስለ ይሄ ፐርሰናል ከኃጢአት ጋር የተያዘ ከባለቤቷ ጋር የነበረውን ክፍተት ሚዲያ ላይ እንዲወራ አልፈልግም። በተለይ እኔ ባለሁበት ቦታ ላይ እንዲወራ አልፈልግም። በወንድና በሴት ግንኙነት አላግባብ ነገሮች እንኳን ቢፈጠሩ ነገ አንድ ይሆናሉ። እነዚህ ሰዎች የተዋለዱ ናቸው። ለልጁ ሲል አባትየው መጥቶ ያገኘዋል። እሷም ደግሞ ለልጁ ስትል የልጁን አባትን ታገኘዋለች። እና እንደዚህ አይነት ነገር ውስጥ አንገባም። ግን በጣም ነው ያሳዘነችኝ። በቃ ሄጄ ቦታዋን አይቻለው። ውጪልን ብለዋታል። እና ዘማሪት ዮርዳኖስ ትባላለች። እና ሰፖርት ብናረጋት ደስ ይለኛል ውዶች። ካላወቃችኋት እቺ ልጅ ናት። ይሄው በስመ አብ ወወልድ ወመንፈስ ቅዱስ እቺ ልጅ አምላክ አሜን። አቤቱ በመንግስት እቺ ልጅ ናት። አወቃችኋት? አሁን ሌላ የጠየቀችው ቪዲዮዎች ምናምን ነበሩ፣ ግን እንደዛ ነገር ውስጥ መግባት ስላልፈለግኩኝ ነው። እና ማታ ላይ በዚች ልጅ ጉዳይ እንገባለን። ማታ ሰፖርት እናረጋታለን፣ እንረዳታለን። ቪዲዮም ሰራለው። ቪዲዮ ስንሰራ በቃ በተቻለ መጠን እንድንረዳት ብናረግ። ገና አልደወልኩላትም፣ ግን በአግባቡ አሳዝናኝ ነው። ጌታ ምስክሬ ማለት ነው። ተደዋውለናል፣ አውርተናል። ያለችበት ቦታ ሄጄ ነበረ። ሳምንት ምናምን ሊሞላው ነው። አሁን ግን 1 ወር ገደብ ሰጥተውኛል ከቤት ክራይ ላይ ያሰናብቱኝ ስትል ቢያንስ የቤት ክራይ ብር መክፈል የምትችልበትን አንድ አምስት ሰው 2 ሺህ ብር 1 ሺህ ብር ብናዋጣላት እኔም ጨምሮ ቢያንስ የ1 ወር የቤት ክራይ እረፍት ይሰጣታልና እሱን ብንረዳት ብዬ አስባለሁ። ማታ ላይ ገዝት ገብታ ግን ስናስገባት ይሄ አለ አይደለ የልጇን አባትን እና ደግሞ ሌላ ቤተክርስቲያንን ማማት የሚመስሉ ነገሮች እንዲቀሩ፣ በዚህ አጋጣሚ ደግሞ አገልግሎት ከጠራችኋት በኋላ ደብር ላይ ያላችሁ አገልጋዮች እንደገና ባሰርዙባት አገልግሎት ይጠሯትና በቃ ሌላ ጊዜ እንነግርሻለን ይለዋታል ቀኑ ሲደርስ። እና ብታገለግል እየመጣች እያገለገለች ብትገኝ መልካም ነው። ይህንን እናንተም የቤተክርስቲያን አባቶች ታውቁታላችሁ። ከእናንተ በላይ እኛ አናውቅም። እኔ አላውቅም ከእናንተ በላይ እናንተ ታውቃላችሁ። እግዚአብሔር አምኖ ፈቅዶ የቤተክርስቲያን አገልጋይ አድርጓቸዋል። እና ግን ደግሞ ብትረዷት እንድታገለግል። የሰው ልጅ ሲያገለግል ከጎኑ ሰው ሲኖር እሺ ሊዮን በውስጥ እሰጥሃለሁ፣ ስልኬ የዋትሳፕ ስልኬ እሰጥሃለሁ ሊዮን። እና ይሄን ነገር እናድርግ። ማታ ላይ እንገባለን ለዚች ልጅ ብለን። በጣም ስለ አሳዘነችኝ ሴፓራ ዘማሪት ዮርዳኖስ ከአቅም በላይ ስለሆነች ስለሷ እንገባለን ማታ ላይ። ቪዲዮም ሰራለሁ ብዬ ትላንትን አልሰራውም፣ ግን በቃ መርዳት የሚችል 5 ሰው ከኔ ጋር 5 ሰው በቂ ነው። ቢያንስ የቤት ክራይ የሚያሳርፍላት የቤቱን ክራይ የሚያሳርፍላትን ነገር የምናደርግላት። እሺ አንድ ነገር ላዋራ ፈልጌ ነበር። ሮቢ ምን እንደምታወራኝ ምን ይሆን? መቼም መስቀል አድርገ ኦርቶዶክሳዊ የሆነ እንደ ጴንጤ አልፈራ። እንዴት ነሽ ቲጂ? ሁሉ ሰላም?
ሰላም ሮቤ፣ ሰላም ሁሉ ሰላም። እንዴት ነው? እንዴት ነህ? ምን ነበር የምታወራኝ ወንድሜ? በእንትን ናይቼ ኦርቶዶክሳዊ መሰልክ። እሺ አይ ሚስጥር ነበረና በውስጥ ላወራ ፈልጌ ነበርና እንዳጋጣሚ በእናትህ ጭንቅ ብሎኝ በውስጥ ላወራ ፈልጋለሁና እሺ አውራ። ስልክህን ወይ ዝም ብለህ እንትን በልልኝ። እሺ አወራለሁ። እሺ እንዳትረሳው ተምዬ፣ ይቅርታ። እሺ ችግር የለውም። ፎሎ አድርገኝ። ፎሎ ላድርግ። እሺ በውስጥ ስልክ እኔ ነኝ ብላ አስቀምጥልኝ። እሺ የእኔ ውዶች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ማታ ላይ ነው ያንን ነገር ልናረግ የምንችለው። እህታችንን ሰፖርት ልናረጋት የምንችለው እንረዳታለን። የአቅማችንን በተለይ 5 ሰው ካላችሁ በቂ ነው። 5 ሰዎች ካላችሁ በቂ ነው። ጠንካራ ልንረዳት የምንችል ሰዎች። ዘማሪት ዮርዳኖስ ትባላለች። በተደጋጋሚ ቪዲዮም ስላየውኝ ነው ስለሷ ይህን ሀሳብ ያስቀመጥኩት። በዚህ አጋጣሚ ብዙ ሰዎች ቪዲዮ እየሰሩላት ነው። ኦርቶዶክሳዊ ናት። እሱን እስኪ እንጠራትና ማታ ላይ አብረን እንሆናለን ማለት ነው። አረ የዋድ ግን ፍቅር ቀነስክ። ግን የዋድ ግን እኔ ግን ምን አድርጌ ነው ግን የዋድ የዋድ ፍቅር ቀነስክ ፓፓ ሳሚ እንዴት ነህ? እንዴት ነሽ? አሊ ሁሉ ሰላም አለሁልሽ። እንዴት ነሽ? ሁሉ ሰላም። እንብላ አለን። እንብላ ውዴ። አዎ ብቻ ነው ማትብላ ኔኒውድ እንብላ። እሺ እና እደውልልሻለሁ። እሺ ጠፋክ ደግሞ? አዎ አይ እደውልልሻለሁ፣ እነግርሻለሁ። እሺ የጠፋሁበትንም ሁሉ ነው። ዮአዴ ምን ነው ዘጋኸኝ? እኔ አባት ኧረ አንተ ትገርማለህ። ደህና ነህ? እንዴት ነህ? ሁሉ ዘቦ በውስጥ የጻፍኩልህ ለምን ነው የማትመልሰው? አንተ ልጅ አሁን እዚህ ጋር አሁን እኔ ማስጣት ነው። አዎ እያሰጣኝ አይደለ? ዴሊ አላየሁትም ነበረ። እያሰጣኝ አይደለ? በአደባባይ እኔ ምስቲ ትንሽ ልሂድብህ እንጂ ምን አሰጣለሁ? ዮአድዬ በጣም ነገሮች በጣም ካናደዱኝ በኋላ ነው የጻፍከው። እኔ መች አወኩኝ? እኔ የዛኔ አይደለ እንደ ሰማሁት ከሰው ራሱ ጌታን የእውነት ነገሮች በጣም ካናደዱኝ በኋላ ኦቨር በጣም ብዙ ዋጋ ከከፈልኩ በኋላ ሲጻፍ በጣም ተናደድኩኝ ወንድሜ። በነገራችን ላይ እንኳን አደረሰ ለሰንበት ለቅዱሱ ሰንበት ቀን። አሜን አሜን። እንኳን አብሮ አደረሰን። ተሙሻ ወንድማችን ደህና ነህ? ያው አለሁኝ። አሁን ከጌታ ጋር ብረት ጾም በፓስታ የመጀመሪያህ ነው? ኧረ እኔ እኮ የትላንትና እኮ ኦርቶዶክስ እኮ አለው እኮ ወይኔ በላቸው። ምን ሆና ጾም የመጀመሪያዋ ማን እንደሆነች ብትኖር ሜሪዬ ነበረች። ሜሪ የመጀመሪያዋ መሰለኝ ጾም። ሜሪን ግን ለምንድን ነው ግን በጌታ ቆይ እስኪ ሼር ላድርግላት። ሜሪን አግኝታችኋት ታውቃላችሁ? ዮአድዬ ጻፉላት። ጌታ በአካል ነው ወይስ እንደዚህ ላይቭ ምናምን ላይ ምንም እሷ ልጅ ሰሞኑ
መቼ ነው? ባለፈው ገብታ ነበር አይቻት ነበረ። አዎ ሜሪ በጣም አንተ ሼር ላደርግላት ስል ሼር አረገችልህ ራሷ። አረ ላደርግላት ስል አጣኋት፣ አገኘኋት። ሜሪ በቃ ሜሪ እሷ ናት አሁን የመጀመሪያ ጾሟ። ግን ደግሞ በጣም ከሚያስቀኑኝ ሴቶች መካከል ከፕሮቴስታንት ከመጡት ኑሐሚንና ሜሪ በጣም ነው የሚያስቀኑኝ። ጌታ ስርዓት ያላቸው ልጆች ናቸው። ሁለቱም በእውቀት ጎበዞች ናቸው። የዋድዬ ሁለቱም በጣም የእውነት በጣም የተረጋጉ ምናምን ደስ የሚሉ እውቀታቸውም ደስ የሚሉ ልጆች ናቸው። ኑሐሚን ሜሪ አክቹዋሊ እና ሁለቱንም በጣም ውቤማ እና ሴቶች በጣም እንትን ይላል። ኧረ ደግሞ አንዱ ገብቶ እምነት ብቻ ያድናል እያለ አንዱ ወይኔ ትላንትና እሱ ጋር ድንገት ሰው ሼር ሲያደርገኝ ሄድኩኝ እና ሼር ሲያደርገኝ ሲሄድ እምነት ብቻ ነው የሚያድነው እያለ ይሳደባል። ግባ ተመስገን ምናምን ሲል ጥዬው ወጣ። አንዴ ሜሪ እኔ ምን እንዳለ የሆነ ሼር አድርገውልኝ መቼ ነው ሄድኩኝ። ከዛ ጥምቀት ሲጀመር ለድህነት አይደለም ምናምን እያለ እያወራን እንዴ ምን ጉድ ነው ምናምን ብዬ ገባው። ዮሐዳን አለ ምን ነው ኧረ በስሜን እንኳን በስትክክል ብዬ ሳልጨርስ ይሄን ቤት ታውቀዋለህ እንዴ? የትኛው ቤት? ስለ የትኛው ቤት ነው እየተወራ ያለው? ያው እንግዲህ ኦርቶዶክስ እንደነበርክ ነበር ማቀው ብዬ ሳልጨርስ ታች ነኝ ታውቃለህ። ፌቢ አላየሁሽም ነበር። እሺ ከዛ ታች ምናምን አስወረደኝ እንዴ አንተን እግዚአብሔር የእውነት። ከዛ አይ በቃ ለይቶለታል ማለት ነው ብዬ ተውኩት እላለሁ። ለካ ናቶንም እንደዛ ጌታ ናቶንም እና ከባድ ነው። አይ በቃ እንትን ነው ትኩረት ፍለጋ እና አንዳንድ ጊዜ ሰዎች ወደ ፕሮቴስታንት ሊመለሱ ሲሉ እንደዚህ አይነት መበጥበጥ ይጀምራሉ። ይዋዲ ያለ አይደለ እዚህ ጋር ተቀባይነትን ለማግኘት እንጂ መቼም የማንደራደርበት ነገር ነው። ጥምቀት የማንደራደርበት ነው። ስጋ ደግሞ የማንደራደርበት ነው። እኔ ምን እመክራለሁ፣ እንደሱ አይነት ሰው ቤት ባንገባ ሞር አሪፍ ነው ብዬ ነው የማስበው። ሲያብዱሎ ሲያብድ ቢውል ብቻውን ተፈራግጦ ይውጣ። አለመግባት፣ አለመሄድ፣ በተለይ ሰዎች ሊከተሉን የሚችሉ ሰዎች እሱ ቤት ገብተን እንትን አለ ማለት ለምን አንተን ያወርዳል? ከገባህ ሀሳቡን አይሞግትም እና ብትለውም ደግሞ አይመጣም። እስኪ ለመልኬ ሼር አድርጉለት ውዶች። መልኬ የሚሉት ለመልኬ ሼር አድርጉለት። መልካሙ የሚገባ ከሆነ እንጠይቀውና አይ ይሄ የኦርቶዶክስ እምነት ነው የሚል ከሆነ ለኦርቶዶክስ የሆነውን ሀሳብን በአግባቡ ከወንድሞች ከቤተክርስቲያን አባቶችም አብረን እንማራለን። ካልሆነ ግን አታድርግ፣ በቃ መልኬ ይቅረብ። ይሄ ርዕስ አርጌ ሳይሆን ልትሄድ ከፈለግ ዝም ብለህ ሂድ ወደ ፕሮቴስታንት። በቃ ምንም ክርክር አያስፈልገውም። ሜሪ እንዴት ነሽ? ልኝ ወድ ታሙዬ እንዴት አደራችሁ? እንዴት ዋላችሁ? ዮሐዴ ቃል ኪዳን እንዴት ናችሁ? አለው ልሻረ ቆይ ሰምተሻል እንዴ? የሆነ ቪዲዮ ላይ ሪከርድ ተደርጎ ሜሪ እኔ ውድ ቀጥይ ብዬ ሜሪ እኔ ውድ አላት ተብሎ ሰሩበት። አረ ሼር አድርግልኝ ተሟለዩትም። አረ ያይቸው ሌሎቹን እንትናዬ ብለው ሜሪዬ እኔ ውድ አላት።
አረ ላክልኝ በእግዚአብሔር። ኧረ እልክልሻለሁ። እግዚአብሔር በሚያውቀው ሜሪን አንድ ቀን እኮ በአካል እኮ አግኝቻት እኮ አላውቅም እኮ ዮሐዴ ከስልክ ውጭ ግን ከባድ እኮ ነው። አስበዋል። ሜሪሻ እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። ዮሐዴ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። የመጀመሪያ ጾሟ ነው ምናምን እየተባባልን ነበርና እንዴት ነው ጾም? እንዴት ይዘሻል? በነገራችን ላይ ዮሐዴ እንትን ኦርቶዶክስም እያለው መጀመሪያ ማለት ነው በጣም የምወደውና የምጾመው ጾም ቤተሰቦቼ ኢቨን ፕሮቴስታንት ሆነው እኔ ሳልሆን ማለት ነው እምቢ ብዬ ኦርቶዶክስ ቤተክርስቲያን ውስጥ በነበርኩ ሰዓት አስተምህሮን ያን ያህል ዲፕሊ እንኳን ባላቀውም በዛ ሰዓት በጣም ወድጄ የምጾመው ጾም ፋሲካ ነበረ። በጣም ደስ እያለኝ ማለት ነው ቤተሰቦቼ ምርጫዬን አክብረውልኝ በምፈታ ሰዓት ለምበላው ነገር ተጠንቅቀውልኝ ምናምን የሚያደርጉ ስፈታ አብረውኝ የሚፈቱ ቡና የሚያጣጡኝ ጊዜ ነበርና የፋሲካ ጾም በጣም በጣም በቃ በጣም የምወደው ጾም ነው። በጣም እና የመጀመሪያ አይደለም ዮሐዴ፣ በጣም የምወደው ጾም ነው። ከዚህ በፊትም ጾም ነበረ። ሸውደሽናል። አዎ በጣም ደስ ይላል የእውነት። አዎ የጌታ ጾም በጣም ያው ሁላችንንም የሚጠቅም እና ደግሞ በቤተ ክርስቲያናችን ታላቁ ጾም ተብሎ የሚታወቀው አብይ ጾም ነው። ታላቅ የሚባለው ከቀኑ ብዛት ምናምን አንጻር ብቻ ሳይሆን ከአጽዋማት ሁሉ በላይ የሚባለው ጌታ ራሱ የጾመው ጾም ስለሆነም ጭምር ነው እና ትልቅ በረከት የምናገኝበት ጾማችን ነው እና በሁሉም በጥንታውያን አብያተ ክርስቲያናት የሚጾም ታላቅ ጾም ነው እና እንደ አጋጣሚ ደግሞ ለካ መካነ ኢየሱስም ይጾሙታል። አሁን ስሰማ እነሱም ይጾሙታል 40 ቀን ምናምን እነሱ ይጾሙታል እና ጥሩ ነገር ነው በእርግጥና በጣም ደስ ይላል። ኤኒዌይስ ሁላችሁም እንኳን አደረሳችሁ ለማለት ነው። ዛሬ ደግሞ ቅድስት ነው። ቅድስት ሳምንት ጾም አውቀህ እንዴት ደግሞ ገብተህ ደግሞ እንደምታስቀድስ አውቀህ ደግሞ ስታይ ደግሞ እንዴት ደስ እንደሚል ገብቶ ደግሞ ሲሆን ሞር እና እድለኛ ነኝ እኔ። አታስታውስም? ያኔ እኔ ጋ የመጣችሁ ሰዓት ላይ እናንተ እኮ ጾመኞች ነበራችሁ እስከ 9 ሰዓት ዮሐዴ። የምን ጾም ነበረ የዛኔ? ግን የገና ነው የፋሲካ ጾም ነበረ የዛኔ ነው ወይስ ሮብና ሮባ? የፋሲካ ጾም የገና አይደለም፣ የፋሲካ ጾም። ይሄው ጾም አስታውሳለሁ። የዛኔ መጀመሪያ ስናገኘ የጾም ቀን ነበረ እውነት ነው። እና እናንተ ስትቆሙ ስትንበረከኩ እንዲህ እኔ ከእናንተ ጋር አብሬ ቆሜ ስንበረከክ ቆሜ ሲሰለቸኝ ቁጭ አልኩኝ። ይሄን ነገርማ በልቼው ራሱ አያዋጣኝም አላልኩ? ቅዳሴው ይህንንማ በልቼ የማያዋጣኝም አልኩኝ። ሜሪዬ ደብረ ዘይት መጥተው ነበረ እኔ ጋ ቃጂማ ጊዮርጊስ ነበር እነ የዋድ እና አኬ ምናምና ቃጂማ ጊዮርጊስ ጥሩ ጊዜ ያሳልፈን ነበረ። ከዛ ጊዜ በኋላ እኮ ነው እኮ ፍቅር እኮ ተክላችሁ ብሄዳችሁት። እናንተ እኮ እና እንደዚሁን እኮ ምናምን እኮ አላላችሁም እኮ ካስታወስክ። ፍቅራችሁን አሳይታችሁ ሄዳችሁ ለመጀመሪያ ጊዜ መጣን። ከዛ ቤተክርስቲያን ዋልን ምናምን እንዳጋጣሚ ጾም ነበረ፣ አብረን አመሸን ምናምን። ደስ የሚል ጊዜ ነበረ እውነት ለመናገር። እና ሲፈታ ደግሞ አንተ መጣ
ሲፈታ እኔ ወደ ጌታ መጣሁ። አይ በጣም ደስ ይላል። ሲፈታ ወደ ጌታ መጣሁና አሁን ኦርቶዶክስ ከሆን በኋላ ያው አንዳንድ ሰዎች ጥያቄም ይሆንብኛል። እንደ አንዳንድ ሰው 6-7 አይነት ሃይማኖት የመጡ ሰዎች አሉ እዚህ ፕላትፎርም ላይ። መጀመሪያ ቲክታክ ላይ ከመምጣታቸው በፊት ጴንጤ የነበሩ፣ ከዛ በኋላ ደግሞ እንደገና ደግሞ አድቬንቲስት ሆነው እንደገና ደግሞ ሙስሊም ሆነው ደግሞ ወደ ቲክታክ መጥተው አይተው ኦርቶዶክስ ሆነው እንደገና ጴንጤ ሆነው እንደገና ወደ ኦርቶዶክስ የተመለሱ ሰዎች አሉ። አሁን እዚህ እኛን ግራም ያጋቡ ሰዎች፣ እንደፈለጉ ሃይማኖት የሚቀያየሩ ሰዎች አሉ። ግን ሃይማኖት ሲቀየር ሰው ገብቶት ቢቀይር ደስ ይለኛል። ገብቶት ብቻ ይሄ ወጀቡ ቢመጣ ነፋሱ ቢመጣ ምንም ቢመጣ የማይንገዳገድበት የማይነቃነቅበት ሰው ቢሆን ደስ ይለኛል። እየተነሳ ዛሬ መበላው የለምና ተብሎ ጥምቀት ያድናል አያድንም፣ እንትን ያድናል አያድንም የሚባሉ ነገሮች ቢቀሩ ሞር አሪፍ ነው። ሜሪን በጣም ነው መወዳት፣ እንትናንም ኑሐሚንንም በጣም ነው መወዳቸው። ከመጡ በኋላ በእውቀት ነው የመጡት፣ ግን ስርዓት ያላቸው ልጆች ናቸው ሁለቱ፣ ሜሪም ኑሐሚንም ውብዬም ጭምር ውባለምም ያው ከመጣች እና እህቶች ስፔሻሊ እህቶች ከመጣችሁ በኋላ እናንተ ጋር ያለው መረጋጋት ያስቀናል። ወንድሞች ጋር ደግሞ ለምን እንደሆነ አላቅም። ለካ ሄሉዬ መታለች ራኬ እና እውቅና ለመስጠት ትክክልሽ በዋማና በተለይ እንደነዚህ አይነት ሰዎች ጋር ባለመሄድ ቤተክርስቲያንን ሲያንቋሽሹ ምን ሲሉ ሄደን ባንወያይ ደስ ይለኛል። ሜሪ እና ለካ አንቺ ለካ መጀመሪያም ኦርቶዶክስ ነበርሽ ድሮ? አዎ እኔ እኮ ቤተሰቦቼ ኦርቶዶክስ ነበሩ። ከዛ ነው ወደ ፕሮቴስታንት ሽፍት ያደረጉት እና ያን ሰውዬ እያየሁት በጣም እየሳኩ ነበረ። ማን ነበር ያልከው ስሙ? አሁን መልካሙ ምናምን መልካሙ በጣም እየገረመኝ ነበረ። እንዴ ለምን እንደዚህ መሆን አስፈለገ? መጀመሪያ ይሄ ነው እውነቱ ብሎ አክሰፕት ያደረገ ሰው እንደዛ አይነት እውነት የሌለበት ቦታ ከጅምሩ መገኘት አልነበረበትም የለበትም። እና አሁን እነ ናታኒም እነ ዮሐዴም ማንም ሰው አሁን እዛ ቤት እየሄደ መወያየት የለበትም ባይነኝ። እኔ መወያየትም ካለበት እሱ እውነት በጣም ማቾርድ ነኝ በዚህ ዙሪያ በጣም በቴዎሎጂካል የሆነ እውቀት አለኝ፣ ባይብልን መሰረት አድርገን እንወያይ በጣም ኮንፊደንት ነኝ ካለ ያሉበት ድረስ መጥቶ መወያየት በቃ በፌር በሆነ መንገድ ማለት ነው። ግን ሰሞኑ ያስቃል፣ በእውነት ያስቃል። እኔ በጣም የተዝናናው ነበር እያየሁት እሱን ሰውዬ እና ሙዚቃውን ተቀንሽው ወይ ደግሞ ትከፍትልኛለች። ይህንንም ሪከርድ አድርገው ደግሞ እያለ ነበር ብሎ እንዳይለቁክ። አይ ምን እውነትሽን ነው። እንደዚህ አይነት ሰው ጋር ባለመሄድ ጥያቄ ካለው መጥቶ ልወያይ ይበል። ማንም አላስገባህ የሚለው ሰው የለም። አሁን ትልቁ ነገር ለምንድነው ወንድሞች እኔ ጋር የማይመጡት ነው። አሁን ለምሳሌ ያክል እኔ ስከፍት ወንድሞች ይመጣሉ ብዬ አይደለም መከፍተው። ስከፍት ሀሳብ ሲኖረኝ ነው መከፍተው። ሀሳብ ከሌለኝ አልከፍትም። ወንድሞች የራሳቸው ስራ ይኖራቸዋል፣ ላይፍ አላቸው። በዛ እንቅስቃሴ ውስጥ ጊዜ ሲያገኙ አይተሜ ዛሬ ላይፍ ከፍቷል ከሱ ጋር ሄጄ እንማማራለን ብለው ነው መግባት ያለባቸው እንጂ እነከሌ ይመጣሉ እነከሌ አይመጡም። ለነከሌ ተብሎ አይደለም ኦርቶዶክስ የሚኮነው። እነከሌም ደግሞ ከጎኔ ሰፖርት ያደርጉኛል ተብሎ አይደለም ኦርቶዶክስ የሚኮነው። ኦርቶዶክስ ሲኮን በቃ ምንድነው እኔ በማህበር አልድንም። ከኔ ጋር በህብረት መጥተው መንግስተ ሰማያት የሚወርሱልኝ የለም። መጀመሪያ ለመዳን የመጣሁት እኔ ነኝ። እኔ ከመጣው በቃ የምሰጠው ነገር ካለ ላይቭ እከፍታለሁ፣ የምሰጠው ነገር ከሌለ ደግሞ ላይቭ አልከፍትም። ሰዎች ደግሞ መጥተው ደግሞ የሚያዳምጡ ሰዎች ደግሞ የሚጣፍጥ ነገር ካለ የሚጠቅም ነገር ካለ ለነሱ ለህይወታቸው የሚጠቅም ነገር ካለ ቁጭ ብሎ ያዳምጣሉ ሰዎች። የሚጠቅም ነገር ከሌለ ግን ሰዎች መጥተው አያዳምጡ። በቃ አለቀ። ሰው ለምን እኔ ጋር አልመጣም ተብሎ ቤተክርስቲያንን መስደብ ተገቢ ነው ብዬ አላስብ። እና
ከነ አኬ ጋር ዲቤት ማድረግ በውስጥ ነው መጻፍ ያለባቸው። ስምሩ አሁን ይሄ ነገር ዶክተር ይሄን ነገር ለምሳሌ ያክል ይሄ ልጅ ከኔ ጋር መነጋገር ከፈለገ በውስጥ ነው ማውራት ያለበት። ተመስገን ከአንተ ጋር ባወራስ፣ አኬ ከአንተ ጋር ዲቤት ብናረግስ? እኔ አሁን ለምሳሌ ያክል ጥያቄ ቢኖረኝ ከአኬ ጋር ዲቤት አልገባም። ጥያቄ ቢኖረኝ ከፈለገ ጋር ዲቤት አልገባም። አኬንም ፈለገንም ተደዋውለን ነው በውስጥ የምናወራው። በውስጥ እኮ ተነጋግረን እኮ ብዙ ነገሮች እኮ ያሻሻልነው ነገሮች እኮ አሉ እኮ። ስለዚህ ከእነንትና ጋር ዲቤት ልግባ እንዴ? አኬ እኮ የቤተ ክርስቲያኒቷ እኮ ሲኖዶስ እኮ አይደለም እኮ። አኬ የቤተ ክርስቲያን ልጅ ነው። ከአባቶች የተማረውን ትምህርትን ነው የሚያስተምረው። ገባሽ? እና ይሄን ነገር ማድረግ ቤተ ክርስቲያን እንደ ቤተ ክርስቲያን ማድረግ ያለባት እንድታደርግ ማድረግ ነው እንጂ ተው፣ አትነካኩ። የሚጣፍጥ ነገር ካላችሁ፣ የሚጠቅም ነገር ካላችሁ ሰው ይሰማችኋል። እና የምትችሉ ሰዎች ድንገት መልኬ እኔ ጋር ጥያቄ አለ የሚል ካለ ሼር አድርጉለት፣ ይምጣ ይጠይቅ። ካልሆነ ቤቱ እየገባ እየለፈለፈ ለሚናገረው ነገር ወንድሞች ቤቱ አትሂዱ፣ ቤቱ አትሂዱ። እጂ ሶሲዬ የኔ ውድ እንዴት ነሽ? እና ቤቱ አትሂዱ። ጥያቄ ካለው መጥቶ ይጠይቅ። ፊሽ እንዴት ነህ? ሚያችን እንዴት ነው? አለሁልህ። ሁሉ ሰላም እግዚአብሔር ይመስገን። ደህና ነህ? አለሁልህ። ምንድን ነው አንዳንድ ቪዲዮዎች እኮ ያለው እኮ ተመልሰ ነው ልትመለስ ነው? ሶስዬ እዛ ቤት ነኝ እኔ። ምሳ ነው እኔ ቁርስ እየበላሁ እኔ። ምሳ ቢ ተመልሰ ነው አልክ እንዴ? ተመልሻለሁ እኮ እኔ። አይ እውነት መተነው ቪዲዮዎች ነው ማየው እኮ ጌታ ስለማላውቅ። አዎ አይ ጥያቄ የሚሆኑብኝን አንዳንድ ነገሮችን በጨዋነት መልክ ጠይቃለሁ። መልስ ካገኘውኝ ግን ያንን እቀበላለሁ ማለት ነው። እና አስችሎ መልስ እንዴ ለምሳሌ አንድ ሰው የጠየቀው ጥያቄ እኔ ተመስገን ነኝ። ሌሎቹን በምጠይቀው አይነት እጠይቃለሁ እና እኔ ተመስገን ነኝ። እሺ ስለዚህ አልተመለስኩም። በእርግጥ አልተመለስኩም፣ ልመለስምም አልችልም እኮ እሱን ነው የማውቀው። አዎ ልመለስም አልችልም፣ ግን እውነቱን ግን ማወቅ ስለምፈልግ ያልገቡኝን አንዳንድ ጥያቄዎችን በጨዋነት መልክ ጠይቃለሁ። እና መጠመቅ አለብህ ወደ ኦርቶዶክስ ቤተክርስቲያን ሲሉኝ ነበር ፈለገ ጋር ሄጄ። እኔ እኮ ተጠምቄያለሁ እኮ በደንብ ነው የተጠመኩት። ድጋሜ እንዴት ሰው ይጠመቃል? እና ግን የሚያሳምን ነገር መጽሐፍ ቅዱሳዊ ነገር እኔ የምስማማበት የእግዚአብሔርም ቃል የሚስማማበት ነገር ካደረኩኝ እኔ ባይዞ ጴንጤ አይደለሁም። በዚሁ አጋጣሚ ተሚ አውቃለሁ። ፕሬዘዝ ነህ አንተ። ኖ አይደለም፣ እንደሱ አትበል፣ አታንሻፍበው። እሺ ነህ አውቃለሁ። እሱን ሂድ። እሺ እኔ ክርስቲያን ነኝ። ጴንጤ እንዳልሆንክ አውቃለሁ። አዎ እኔ ክርስቲያን ነኝ እንጂ የአንድ እንትን አይደለሁም። አይ ደስ ይለኛል። እኔ ለምን መሰለክ ፊሽዬ፣ ለምሳሌ ያክል እኔ ሰዎች ኦርቶዶክስ አይሆኑም የሚል አቋም የለኝም። እኔ ሆኛለሁ ስለ አሁን ለምሳሌ ያክል እንደኔ ሚዲያ ላይ የሚያስጨንቅ ሰው የለም ነበረ ጴንጤ ቤት እያለው። ሁለተኛ ደግሞ መቼም ቢሆን መቼም በያው በእግዚአብሔር ፊት አኬ መጥቷል ድንገት ላስገባው እና መቼም ይሁን መቼም ኦርቶዶክስ ሆናለሁ ብዬ በይኸው በእግዚአብሔር ፊት አሰቤ አላቅም። ፊሺ እንድታስበው ፈልገው። ለምን ቢባል ያደግኩት እዛው ቸርች አይደለም እና እዛው ቸርች ሳድግ እማቀው ከልጅነቴ ጀምሮ ስለ ኦርቶዶክስ ሳይሆን ስለ ፕሮቴስታንት ነው፣ ወይም ደግሞ ስለ ፔንቴኮስታል ትምህርት ነው ማቀው። ግን ድንገት
ድንገት አዳኙ ንጉሱ መጥቶ አገኘኝ። አየህ እና ሲመጣ ድንገት ነው እውቀቶች እየገቡ የመጡትና ኦርቶዶክስ የሆንኩት። አሁን ኦርቶዶክስ ስሆን መቼም ቢሆን መቼም ፊሽ ኦርቶዶክስ አይሆንም አልልም። የኔን ድንጋዩን ልብ የኔን ጠጣሩን ልብ እግዚአብሔር ረድቶት አሸንፎት በፍቅሩ ማርኮ ንጹህ ክርስቲያን ካደረገኝ ፊሽ ደግሞ እንዴታ ለምን ቢባል ቢያንስ አንተ አሁን ላይ ፔንጤ ቤት ሆነ ለኦርቶዶክስ ያለህን አመለካከት አውቃለሁ። አኬ እኮ ስቤ ነበር እኮ። እሺ አኬ እሺ አኬ እና ኤፍዬ ብቻ እንዳይሆን እና አንተ ትሻላለህ ፊሽ፣ አንተ ትሻላለህ። አንተ ሞር አቀራረብ ጥሩ ነው፣ ግን ጥያቄ ተሙዬ ላይቭ ያለህ ዘማርያም ጋር ወይ ልደተ ቃል ጋር መደወል ትችላለህ? እሺ አሁን በጣም ለአስቸኳይ ጉዳይ ፈልጋቸው ነው እና አሁኑን ደውልለት በላቸው። እሺ ወንድሜ፣ ወይ ዘማርያም ወይ ልደተ ቃል። ፊሽዬ እንዴት ነህ? ይቅርታ ሜሪዬ ቃል ኪዳን ሰላም ላንተ ይሁን። እንዴት ነህ ፊዬ? ሰላም ይብዛ። እግዚአብሔር ይመስገን። ኢመርጀንሲ ጉዳይ ስለሆነ ነው። ኑ በላቸው። አንተ ጋር ይግቡ፣ ላይቭ ይግቡ። ላይቭ አንተ ጋር ኑ በላቸው። ተሙዬ እኔ እንጃ ፈልጎ ነው። ና ላይቭ ግባ በለው። አንተ ጋር ይግባ። ለዘማርያም ጋር ልደውልለት። አሁን ልደት ጋር ደወልኩለት። ዘማርያም ጋር መደወል እችላለሁ። ምንድነው ሲለኝ አላወቅኩም አልኩት። ዝም ብለህ ግባ በለው። ቶሎ በል፣ ኢመርጀንሲ ነው። ግባ እዚህ እኔ ጋና በለው። ዘማርያም ካለ እንደዛ በለው። እሺ ያው ልደት ማለት እኮ ኤፍሬም ሞዴሬተር አይደለ እንዴ? አታስገባው? ኦኬ ልደትዬ ሰላም ነው አሉ። እግዚአብሔር ይመስገን ሰላም ነው አለው። እየደወልኩልህ አታነሳም ነበረ እና ምን ስልክ ቀይሬያለሁ። ለዛ ነው እንዴ? አዎ እሱኛውን ስልኬን አልያዝኩትማ። እሺ ካዲያ በምንድን ነው ሼር ማድረግልህ? አይ አንድ ልጅ የእናንተ ኦርቶዶክስ ልጅ ነች እና ላይቭ ላይ ራሴን አጠፋለሁ ምናምን ነገር እያለች ነው ላይቭ ከፍታና ለዛ እንድትገባ ነው ፈልጌ ነው። አንተ ላይቭ ሼር አታደርግልኝም? ቲክቶክ ላይ እኮ በምን በቲክቶክ ላይ ሼር ላድርግልህ? ፎሎ አደረኩ። እሺ በቃ ፎሎ ካርከኝ ሼር ላድርግልህ። አንዴ ልውጣና ሼር ላድርግልህ። እሺ ቶሎ ግባ። እሺ ሰላም ብያለሁ። ሜሪ ቃልዬ፣ ፊሽ እና ደግሞ ጎረምሳው ጅርታሬ አካም ማበደር አቲ በዴ እኔ እንጀራ ኦሮምኛ ትጠላለህ። በስመ አብ ወወልድ ወመንፈስ ቅዱስ። ልደት እንዴት ነህ? የኔ እናት ሁሉ ሰላም፣ እግዚአብሔር ይመስገን። እንኳን ለሰንበት ሌት ሆንኩብሽ። እንትን ላይ ሳልመልስልሽ ቴሌግራም ላይ ሌት ሆንኩብሽ። አም ሶሪ በጣም ቅድሚያ መስጠት ነበረብኝ ለአንቺ። ደስ ልብ ቅርጽ ብቻ ነው የላክሽው ብዬ እኮ ነው የተውኩት። እሺ ልደት እንትን ሼር አረገልህ ይፋ አንተን ተከተለ። ወጥቼ ቼክ ላድርገው እስኪ ቼክ አድርገው። ኤኒዌይስ እደውልልሻለሁ። እሺ ልደት ቃልዬ ሰላም ብያለሁ። እንዴት ነሽ? እንኳን አደረሰሽ። ቃል ብዙም ሰላም አትበላት፣ አይመቻት። ኧረ ምርጥ ሰው ናት። አንተ ትቀላለህ ነው እንዴ? እሺ አይ ላቭ ማይሰልፍ የሚል አካውንት። እሺ ወጣው በቃ አለሁልሽ። ሁሉ ሰላም። በጣም ጥሩ ልጅ ናት። ቃቃላ የመጨረሻ አዩ በቃ ላከልኝ። ቻው ፊፊ ልደትሽ አንምጣኛም። እሺ በቃ እንዝጋውና እንሂድ ወደዛ። አይ ተው፣ ጥያቄ አልተመቸኝም። አይ ያለውን እናወራለን። ጥሩ ነው። እንሂድና ልደት